ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል ይላል። ዝሙት ንግስቲቱ የባሪያዋ ባሪያ አድርጓት ነበር። 20 ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። እሱ ደግሞ ለኃጢአት ያልተገዛ ንጹህ ስለሆነ ንጽህና ደግሞ ባሪያውን ንጉስ አደረገው። ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው የመከራ ባሪያ ያደረገ። ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድነው ብትሉኝ፣ ንጹህ መሆን። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስልንም። ቤተክርስቲያን ስንሆን የሚያየን ይመስለናል እንዴ? ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል? አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። ከበሮ ሲመታውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመታው? ወደ ሴቶች ዙሮ ነው የሚመታው። እንዲያዩት እኮ ነው፣ ሌላ እኮ አይደለም። እንዲያዩት፣ እነሱ እንዲያዩት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲያዩት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ አስከስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንግዲህ አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል ማለት። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። ያወጣቸው ባርነት ስንት ዓመት ነው ይኖሩ ሲባል 215 ዓመት በባርነት ያለ ሀገራቸው ተሰደው 215 ዓመት የግብፅ ፒራሚዶችን እየሰሩ በባርነት ኖረዋል ማለት ነው። ወደዚያ ባርነት የወሰዳቸው ማን ነው ሲባል ራሳቸው ነው። የአባታቸው የያዕቆብ ልጆች 12ኛ ወንድማቸውን ዮሴፍን በምቀኝነት ምክንያት እሱ ከኛ የበለጠ ተወዳጅ ይሆናል፣ እኛን ሊገዛ ይችላል ብለው በመቅናት ወንድማቸውን ወደ ግብፅ ሽጠውታል። በ20 ብር አማካይነት ሽጠው ግብፅ እንዲሄድ አድርገውታል። እሱ መጀመሪያ አባቱ የወደው ነበረ። አባቱም ልዩ ልዩ ልብስ ያለብሰዋል። እንደዚሁም ደግሞ እግዚአብሔር ነገ ትልቅ ሰው እንደሚሆን
ራእይ ህልም ያሳየው ነበረ። 11 ነዶዎች የገብስ ነዶ ለአንድ ነዶ ሲሰግድ ያይ ነበር። ጨረቃ ሲሰግድለት ይመለከት ነበረ። ከዋክብት ሲሰግዱለት ይመለከቱበት ነበር። ፀሐይ ሲሰግድለት ያያል። ይህንን ለአባቱ እየነገረ አባ እኔ ዛሬ ህልም አይቻለሁ። 11 ነዶዎች እኔ ለያስኳት የገብስ ነዶ። ለነገሩ የአሁን ዘመን ልጅ ገብስ ነዶ ማለት ምን ማለት እንደው የሚያውቅ አይመስለኝም። ታውቃላችሁ እንዴ? ካወቃችሁ ጥሩ። ስለዚህ ነዶ ማለት ገብሱ ታጭዶ አንድ ችቦ አይደለም። ምን እንግዲህ ካላጨዳችሁ እኔ ማስረዳት አልችልም። እንግዲህ ገብሱ ታጭዶ የሚታሰረው ማለት በሰውየው ችቦ ሞልቶ ተጨምሮበት የሚታሰር ሁለቱ ችቦ ማለት ነው። ስለዚህ እሱ ለያዘው ነዶ ሲሰግዱለት አየ። ይህንን ለአባቱ ተናገረ። 11 ነዶዎች የተባሉት ወንድሞችህ ናቸው። እነሱ ይገዙልህ ይሆናል። ነገር ግን በምቀኝነት እንዳይጣሉህ ህልም አየሁ አትበል። የልጅ ነገር ደግሞ ህልም ሲያይ እየወሰደ ለወንድሞች ይነግራቸው። አሃ ለካ እኛንም ልትገዛ ትወዳለህ፣ በእኛ ላይ ልትሾም ነው ብለው ይቀኑበታል። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። ብዙ ነገር ነው የሚያደርገው። አንደኛ ህልም አይቻለሁ እኔ ጥሩ ህልም አያለሁ ብሎ ማውራት ምን ይሆናል? ቅድስና አለኝ ማለት ስለሚሆን፣ በራስ መመካት ስለሚሆን ህልሙን የገለጠልን መልአክ ከኛ ይርቃል ማለት ነው። ሁለተኛ ደግሞ እኛ ህልም አይቻለሁ ጥሩ ህልም አይቼ ብለን ለሰው ስንናገር ሰዎች እኛን እንደ ጸሎተኛ ስለሚቆጥሩን ስለሚያመሰግኑን ከሚመሰገን ሰው አጠገብ ደግሞ ሰይጣን ስለማይጠፋ ሰይጣን ወደኛ መምጣት ይጀምራል ማለት ነው። ሶስተኛ ደግሞ መልካም ህልም ስለራሳችን ብናይ ሰዎች በዚያ ምክንያት እኛ የምንጎዳ ስለሚመስላቸው ምቀኝነት ሊያድርባቸው ይችላል። በዚያ ምቀኝነት እኛን ሊያጠፉን ይችላሉ። እንዲህ ያለውን ነው ቅዱስ ዳዊት ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ሰው ራሱ የሚጠፋበትን ነገር ይናገራል የሚለው ለዚህ ነው። ኃጢአተኛ ሰው ራሱን የሚያሳስት ነገር፣ ራሱን የሚያጠፋውን ነገር ይናገራል ያለው ስለዚህ ነው። ስለዚህ ራሳችን የሚያጠፋን ነገር ሊሆን ስለሚችል አይነገርም። ዮሴፍ ይህን በመናገሩ ወንድሞቹ ለግብፅ ነጋዴዎች ሽጠው ከኢየሩሳሌም ወደ ግብፅ እንዲሄድ አደረጉት። እየሰማችሁ ነው አይደል? በእውነቱ ምንም አይነት ተሽከርካሪ ወደ ጉባኤ መምጣት የለበትም። እኛም ተሳስተን ነው ወደ መሀል የገባን እንጂ እኛንም ይቀርባሉ። በእርግጥ እኔ አልፈለኩም አቁሙ ብያለሁ፣ ልጁም አቁሞታል። ስለዚህ ወደ ጉባኤ መሀል ተሽከርካሪ አይገባም። አሁን ልባችሁን እናንተ ወደዚህ አድርጉት። ከቃሉ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ወንድማቸውን በምቀኝነት ሸጡት ወደ ግብፅ ነጋዴ። ለግብፅ ሽጠውት ከሄዱ በኋላ ምንድነው የተደረገው? ወንድማችንን ቀበሮ በልቶታል ብለው ልብሱን በግ አርደው በልተው የበጉን ደም ቀብተው ለአባቱ ወንድማችን ቀበሮ በላው እኮ አሉ። ልብሱም ይኸው ቀበሮ በልተው ይኸው ልብሱ ደም ነክቶታል ብለው ልዙም አባቱ አይኑ እስከሚጠፋ አለቀሰ። ልጄ ሙቷል ብሎ ዮሴፍ ተሸጠ። ተሽጦ ከሄደበት ሀገር ደግሞ ታማኝ እንዲሆን መልከኛም ስለነበረ ጥበበኛም ስለነበረ የገዛው የግብፅ መስፍን የቤቱ ምሰሶ፣ የቤቱ ገንዘብ ቤት፣ የቤቱ አልጋ አንጣፊ ጭምር አደረገው። እግዚአብሔር በባዕድ ሀገር ዘመድ መስጠት ያውቅበታልና። አብ ወልድ መንፈስ ቅዱስ ይስሕቡ
አብ ወልድ መንፈስ ቅዱስ ያለምዱ። አብ ወልድ መንፈስ ቅዱስ ሰውን ከሀገሩ አውጥተው ወደ ሌላ ሀገር ይስቡታል። አብ ወልድ መንፈስ ቅዱስ ያለምዱ። በተሰደደበት ሀገር ዘመድ አግኝቶ ሰዎች ዘመድ ዘመድ ብለውት ከብሮ እንዲኖር እንዲለምድ ያደርጉታል። ስለዚህ በዚያ ዘመድ ዘመድ እየተባለ እንዲኖር አደረገው እግዚአብሔር። ሰይጣን በጣም ቀናተኛ ስለሆነ ይሄ ሰውዬ መቼ ነው ማርፈው? ወንድሞቹን የወንድሞቹ ገዥ እንደሚሆን ራእይ ቢያይ በወንድሞቹ አማካኝነት ተሽጦ እንዲሄድ አደረኩት። የግብፅ ባሪያ እንዲሆን አደረኩት። ደግሞ እዚህ መጥቶ የሰው አልጋ አንጣፊ ሆኖ ተመቸው። ደግሞ ምን ላድርገው ብሎ አሰበና የዚያ ሰውዬ መስፍን የመስፍኑ ሚስት በዝሙት እንድትመኘው አደረገ። ሲወጣ ባቱን ሲገባ ደረቱን እየተመለከተች በዝሙት ጾር ተነድፋ እሱን መመኘት ጀመረች። ሌሊት ተቀን ሐሳቧ ሁሉ እሱ ሆነ። ከዕለታት አንድ ቀን አንተ ሰው ከኔ ጋር ኃጢአት እንድትሰራ እፈልጋለሁ አለች። አይ ባለቤትሽ በገንዘቡ ሁሉ ሲሾመኝ በአንቺ ላይ ግን አልሾመኝም ማለት በሚስቱ ላይ አልሾመኝም። ልብ ብላችሁ ታውቁ እንደሆነ እግዚአብሔር በመለኮቱ ጉልማሳ በሚስቱ ንጉሥ በመንግስቱ ሲገቡበት አይወድም። ይቅርታ የማይደረግባቸው ርዕሰ ጉዳዮች ናቸው እነዚህ። እግዚአብሔር አምላክነቱን ለሌላ ሲሰጡበት፣ ንጉሥ መንግስቱን ሲንቁበት፣ ጎልማሳ ደግሞ ሚስቱን ሲቀሙት በዚህ ይቅርታ አያደርጉም። ሶስቱም እኔ በዚህ ላይ አልሾመኝም ማለት። ከዕለታት አንድ ቀን ገብቶ ከቤተ መንግስት ያለውን ገንዘብ ሁሉ ሲያናፍስ አንተ ባሪያ ዛሬ እጄ ወድቀሃል አልለቅህም ብላ ያዘችው። ጨርቁን ጥሎላት ወጣ። ልብሱን ብትይዘው ልብሱን አውልቆ ጥሎላት ወጣ። መጀመሪያ ምንድን ነው ያላት? እንዴት በእግዚአብሔር ፊት እንዲህ ያለ ክፉ ነገር እሰራለሁ አለ። በእግዚአብሔር ፊት እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስልንም። ቤተክርስቲያን ስንሆን የሚያየን ይመስለናል አይደል እንዴ? ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። እግዚአብሔር ዲያቆኑ ቅዳሴ ላይ ምንድን ነው የሚለው? ማንም ከዚህ መካከል በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያልና ነው የሚለው። ማንም በዚህ ቤተ ክርስቲያን ውስጥ በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያል። ቤተ ክርስቲያን ትክክል ነው፣ ግን ታክሲ ውስጥ እግዚአብሔር ያያል ትላላችሁ? መኪና ውስጥ እግዚአብሔር ያያል ትላላችሁ? ስራ ቦታ ቢሮ ውስጥ ስትሆኑ እግዚአብሔር ያያል ትላላችሁ? ነጋዴዎች ሱቅ ውስጥ እግዚአብሔር የሚያያቸው ይመስላሉ? አይመስሉም። እግዚአብሔር ቤተ ክርስቲያን ስንመጣ እግዚአብሔር የሚያየን መስሎን አቤቱ ጌታዬ ማረኝ፣ አቤቱ የሆነ ሰው እንኳን አጠገባችን ክፉ ነገር ቢናገር ምንድን ነው የምንለው? አንተ እግዚአብሔርን አትፈራም እንዴ? ቤተ ክርስቲያን እኮ ነው ያለው፣ ዝም በል እንበል። እሺ ቤተ ክርስቲያን ውስጥ እግዚአብሔርን አትፈራም ወይ እንበል። መንገዱ የሰይጣን ነው እንዴ? ቤታችን የሰይጣን ነው እንዴ? ቤተ ክርስቲያን ብቻ እኮ አይደለችም የእግዚአብሔር። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ መዝሙር 23 ላይ ምድር በሞላዋ የእግዚአብሔር ናት ነው የሚለው። ምድር በሞላዋ የእግዚአብሔር ናት። ቤት ውስጥ እግዚአብሔር አለ። ለዚህ ነው አረጋዊ መንፈሳዊ የሚባል የቤተ ክርስቲያን አባት ምን ይላል? ብቻዬን ነኝ ብለህ
ቤትህ ውስጥ ራቁትህን አትተኛ፣ ሰው ባያይህ እግዚአብሔር ያይሃልና። ሰው ባያይህ እግዚአብሔር ያይሃል። ጠባቂ መልአክህ ያይሃል። ሰዎችን ማታለል ብትችል እግዚአብሔርን አታታልለው። አለቃህን ብታታልለው እግዚአብሔርን አታታልልም። ሚስትህን ብታታልላት እግዚአብሔርን ማታለል አይቻልም። ባሎቻችሁን ብታታልሉ እግዚአብሔርን አታታልሉትም። የምትመሩትን ሕዝብ ብታታልሉ እግዚአብሔርን ማታለል አይቻልም። ዕቃ የምትሸጡለትን ሰው ብታታልሉት እግዚአብሔር አባይ ሚዛን፣ ሐሰተኛ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። በስፍር የሚሰርቁ፣ በሚዛን የሚሰርቁ፣ ቤት ዘግተው ክፉ ምክር የሚመክሩ፣ የከንፈር አምልኮ እያመለኩ በልቡናቸው ተንኮል የሞላባቸው ሰዎች እግዚአብሔርን አታይም አትሰማም ብሎ መሳደብ ነው። ስለዚህ ወጣቶች ወንድሞቻችን፣ እህቶቻችን የትም ቦታ ኃጢአት ስሩ የሚል ሕሊና ሲያያችሁ ሲመጣባችሁ እግዚአብሔር ያየኛል ማለት አለባችሁ። እስኪ በሉ ማን ያየኛል ነው ያላችሁት? እግዚአብሔር ያየኛል ነው የሚባለው በእውነቱ ማለት ነው። ዮሴፍ በወጣትነት ዘመኑ እግዚአብሔር ያየኛል ያለ ሰው ነው። ወጣትነት ዘመን እሳት የሚመራው ዘመን ስለሆነ እግዚአብሔርን ማሰብ ካልተቻለ እጅግ አደገኛ ነው፣ ያሰጥማችኋል። ታዲያ ልብሱን ጥሎላት ሄደ፣ ታሰረ። አያችሁ፣ ሰው ባሪያ ሲገዛ መግዛት ያለበት እንዲያው እንዲያ ያለውን ነው አለች። ዝርዝሩን ባልነግራችሁ ይሻላል ብዬ ነው አይደለም። እንዲያ ያለውን መልከ ጥፉ ይገዛል እንጂ ይሄን መልከኛ ባሪያ ገዝቶ አስደፈረኝ አለች። የራሷ ናት እንግዲህ ጉድ እንደዚህ ያለችው። አስደፈረኝ እኮ አለ። በኋላ እንግዲህ ልብ ብላችሁ ስሙ። ልብሱ የሷን ልብስ ቀደደችው። ይሄ ደፋር ባሪያ እኔን እደፍራለሁ ሲለው ልብሴን ቀዶት፣ የሱን ልብስ ደግሞ ስታገል ቀድጀው አለ። የሱ ልብስ የተቀደደ በኋላው እንግዲህ እግዚአብሔር ያሳያችሁ ማለት ነው። በኋላው ነው። ከዚያ ምን አሉ ፈራጆቹ? እንዲህ አሉ፣ አይ መቼም የንግስት ፍርድ አይጣስም እንጂ ነገሩ ሲያንቺ ነው የሚመስል። ምክንያቱም እሱ አንቺን አስገድዶ ቢሆን የሱ ልብስ በፊቱ በኩል ነበር የሚቀደደው። ስለዚህ ሩጦ ሲወጣ ነው ነገሩ የቀደድሽበት። ግን ምን ይደረጋል፣ ተሹመሻል፣ ጊዜ ሰጥቶሻል ብለው አሰሩላት። ደስ ይበላት ተብሎ ማለት ነው። ዛሬ እኮ የሆነ ባለስልጣን እንዳይከፋው ተብሎ ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰው አለ። እነገሌን ደስ እንዲለው ተብሎ የሚገደልም አይጠፋም። ይሆናል አላየውም፣ ግን ሳይኖር አይቀርም። እነገሌን እንዳይከፋቸው፣ ከሚከፋቸው ይሙት፣ 3 ሰው ይሙት አይደል? እግዚአብሔር ይውላችሁ። እግዚአብሔር ማንንም ለማዳን ማንንም አይገድልም። ፖለቲካ ግን ቢሆን ምን ይባላል? ፖለቲካ ቢሆን ግን የተወሰነ ሰው ከሚረበሽ የተወሰነ ሰው እንግደል ነው ሊባል ይችል ይሆናል። ሰምታችኋል አይደለም? ይገባችኋል ማለት የሆነ ሰው ለማትረፍ የሆነ ነው። አይታችኋል። አሁን ብዙ ጊዜ ልናገር እንልተው፣ እሺ ባትሉኝም እናገራለሁ። ከበሮ ሲመታውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመታው? ወደ ሴቶች ዙሮ ነው የሚመጣው። እንዲያዩት እኮ ነው፣ ሌላ እኮ አይደለም። እንዲያዩት፣ እነሱ እንዲያዩት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲያዩት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ እስክስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው እንግዲህ። እንዲያውም አንድ ጸሐፊ ምን ብሏል መሰላችሁ? የወንድ ልጅ ፍላጎት ማወቅ ከፈለግ ሴትን መመልከት ነው ይላል። ምን ማለት ይመስላችኋል? የምትለብሱት ወንዶች እንዴት ነው አድርገው የሚያስቡኝ እያላችሁ ነው። ጸሐፊው ነው፣ እኔ አላልኩም። እንዴት አድርገው ነው የሚያስቡኝ?
ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ለሰው ተብሎ አይደለም የሚኖረው፣ ለእግዚአብሔር ተብሎ። የመጀመሪያው እግዚአብሔር እኔን እንዴት አድርጎ ነው የሚያውቀኝ? በሌብነት ነው የሚያውቀኝ? በመለጋስነት። በውንብድና ነው የሚያውቀኝ? በቅንነት። በትጋት ነው የሚያውቀኝ? በስንፍና። በዝሙት ነው የሚያውቀኝ? በንጽህና። በጾም ነው የሚያውቀኝ? በሆዳምነት። በማመስገን ነው? በተሳዳቢነት ነው? በአስታራቂነት ነው? በነገረ ሰሪነት ነው የሚያውቀኝ ብሎ ነው። ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ።